ጅህልና አላዋቂነት ትልቅ ኪሳራ ነው፣ ውርደት ነው፣ በባዶ መልፋት ነው፣ በአንድ በኩል የሰፉ በሌላ በኩል መቅደድ ነው። ስለዚህ አላህ ተባረከ ወተዓላ እውቀት እንድንማር ገፋፍቶናል። ተማሩ ብሎ አዞናል። ለመጀመሪያ ጊዜ የወረደውን የቁርአን አንቀጽ ኢቅራ የሚል አድርጎታል። ማንኛውም ሙስሊም ወደ ጀነት መጓዝ የሚፈልግ የእስላም ጎዳናን የመረጠ የመጀመሪያ የጉዞው ብርሃን መሪ እውቀት ሊሆን ይገባል። ከአላህ ዘንድ ወደ ነቢይ የወረደውን ቁርአን ሐዲስ የማያውቅ ሰው እንደ እውር ነው እንደ ይላል። ቁርአን ሐዲስን የማያውቅ አላህ እውር ያለ። በቁርአን በሐዲስ የማይገሰጹ ሰዎችን አይን አላቸው ማያዩ ናቸው፣ ጆሮ አላቸው የማይሰሙ ናቸው፣ ልብ አላቸው የማያስቡ ናቸው። እነዚህ ልክ እንደ እንስሳ ናቸው፣ ከእንስሳም የከፉ ናቸው ብሏል አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ ኸይርን የሻለት ሰው ነቢያችን ሰለላሁ ዐለይሂ ወሰለም ስልጣን ይሰጠዋል፣ ብር ይሰጠዋል፣ ልጅ ይሰጠዋል፣ እድሜ ይሰጠዋል አላል። አላህ ኸይርን የሻለት ሰው የዲንን ግንዛቤ ይሰጠዋል ነው። ሲጾም እንዴት መጾም እንዳለበት ያውቃል። ሲሰግድ እንዴት መስገድ እንዳለበት ያውቃል። ማንኛውንም ወደ አላህ ያቃርበኛል ብሎ የዲን አካል ነው ብሎ የሚያደርገውን ነገር እውቀት ላይ ግንዛቤ ላይ ተመስርቶ ነው የሚያደርግ። ፊት ለፊታችን ስለሚመጣው ረመዳን ጀለቢያ፣ መስገጃ፣ ኮፍያ፣ ጥምጣም፣ የሾርባ እህል ከማዘጋጀታችን በፊት ጾምን እንዴት ልጹመው? በጾመኛ ምን ይፈቀዳል? ምን ይከለከላል? ምን ይወደዳል? ምን ይጠላል? ከጾም ጋር የተያዙ ህግጋት ምንና ምን ናቸው ልንል ይገባል። የዛሬ 50 ዓመት እናቴ ስትጾም አባቴ ሲጾም ባየሁት መልኩ እድሜ ልኬን መጾም የለብኝም። ራሴን ማሻሻል አለብኝ። እውቀት መጨመር አለብኝ። ጀህልናን ከራሴ ላይ ማውረድ መቻል አለብኝ። ከምንም በላይ አላህ ዘንድ ተወዳጅ ዒባዳ እውቀት ላይ የሚደረግ ዒባዳ ነው። በእውቀት የሚደረግ ዒባዳ ليس من يقطع طرقا بطلا إنما من يتقي الله البطل. بسم الله الرحمن الرحيم. يا الله ባሮቼ ጌታ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል በሁሉም ቦታ በሁሉም ሁኔታ ላይ የሚገባውን ፍራቻ ፍሩት፣ አክብሩት። ከእሱ ጋር መገናኘትን ከጅሉ፣ በመልካም ሥራም ተዘጋጁ። አላህ ተባረከ ወተዓላ በተለያዩ ጊዜያት ባሮቹ ወደሱ የሚቃረቡባቸው አጋጣሚዎችን ፈጥሯል። እሱን በምን መልኩ ማምለክ ማስደሰት እንደምንችልም ነግሮናል። ወደ አላህ ተባረከ ወተዓላ ከምንቃረብባቸው ስራዎች እጥፍ ድርብ አጅር ከሚያስገኙባቸው አጋጣሚዎች አንዱ የተከበረው የረመዳን ወር ጾም ነው። የረመዳን ወር ጾም ይጠቅመን ዘንድ በቂ ዝግጅት ልናደርግ ይገባናል። ከረመዳን ከምናደርገው የዝግጅት አይነት አንዱ ምናልባትም ዋናው የእውቀት ዝግጅት ማድረግ ነው። ረመዳን የአላህ እንግዳ ነው። አሕዋላችንን ሁኔታችንን የምንፈትሽበት የሚፈትሸን ወር ነው። የወራቶች ሁሉ አለቃ ነው። ወደ ቤታችን እንግዳ ሲመጣ ዝግጅት እናደርጋለን። እሱን ለማስደሰት በክብር ለመሸኘት ሁሉም የአቅሙን ይጥራል። ረመዳን የወራቶች ሁሉ አለቃ፣ ወንጀሎች የሚማሩበት፣ ጠላት ሸይጣን የሚታሰርበት፣ የጀነት በሮች የሚከፈቱበት፣ የጀሃነም በሮች የሚዘጋጉበት ወር ነው። ይሄን አይነት የተከበረ ወር እንግዳ በምን መልኩ መቀበል፣ በምን መልኩ መሸኘት፣ ሊመሰክርልን ወይም ሊመሰክርብን የሚችልን ወር እንዴት ማስተናገድ እንዳለብን ቀድመን ማወቅ ያስፈልገናል። ከሌሎች ዝግጅቶች በበለጠ መልኩ ለረመዳን በምን መልኩ ነው መዘጋጀት ያለብኝ ብለን ራሳችንን ብንጠይቅ፣ አዋቂ ብንጠይቅ መልሱ ሊሆን የሚችለው በዕልም ነው በእውቀት ነው የሚል መልስ ነው የምናገኝ። ጾም ከትልልቅ ዒባዳዎች መሃል አንዱን ወንጀልን ያራግፋል፣ ወደ አላህ ያቃርባል፣ ሸይጣን ከኛ እንዲርቅ ምክንያት ይሆናል። ሸይጣን በሰው ልጆች የደም ስር እንደፈለገ ይዘዋወራል። በረሃብ የደም ስሮችን አጥቡበት ተብሏል። ስንጾም ስሜታችንን መቆጣጠር እንችላለን። ስንጾም አኽላቃችን ይስተካከላል። በብዛት ጀነት የሚያስገባው አላህን መፍራትና ስነ ምግባርን ማሳመር ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ጾም ውስጥ የአላህ ፍራቻ አለ በግልጽ
ሰዎች መብላት እየቻሉ መጠጣት እየቻሉ የተለያዩ ጾም የሚያፈርሱ ነገሮችን ማድረግ እየቻሉ አላህን ፈርተው ጾማቸውን አክብረው ይታቀባሉ። ተቅዋ ማለት መታቀብ ማለት ወንጀል ከመስራት መራቅ መጠንቀቅ ማለት። ጾም ውስጥ መልካም ስነ ምግባር አለ። የተሳደበንን አንሳደብም። ከእኛ ጋር መደባደብ ከፈለገ ሰው ጋር አንደባደብም። እኔ ጾመኛ ነኝ በሉ ተብለናል። ሰው እንኳ ቢሰድብ መልስ አንሰጥም። ስለዚህ ረመዳን ጾም ሌሎችም ጾሞች ወደ አላህ ያቃርባሉ፣ ወንጀልን ያጥባሉ፣ ስነ ምግባርን ያጸዳሉ፣ ያስተካክላሉ። ይህ ሁሉ ግን ከጾም ሊገኝ የሚችለው እውቀት ላይ የተመሰረተ ጾም ከጾምን የጾም አደብን የጾም ህግጋትን ካወቅን በማንኛውም መልካም ስራ እንደሚገኝ የተነገረንን ትሩፋት ማግኘት የምንችለው ህገ ደንቡን አውቀን ስንተገብረው ብቻ ነው። ሳናውቅ በዘልማድ ሰው ሲያደርግ አይተን ከሆነ የምናደርገው ብዙ ነገር እናበላሻለን። አጅር ማግኘታችን ቀርቶ ወንጀለኛ ሆነን እንወጣለን። ስለዚህ በጾም ብቻ አይደለም፣ በየትኛውም ጉዳይ ላይ ሐጅ የሚያደርግ ሰው፣ ዘካ የሚያወጣ ሰው፣ ትዳር ውስጥ ገብቶ ቤተሰብ የሚመራ ሰው፣ ዒልም የሚማር ሰው፣ ማንኛውንም ወደ አላህ ያቃርባል የሚባልን ኸይር ስራ የሚሰራ ሰው ስራው እውቀት ላይ የተመሰረተ እንዲሆን ጥረት ሊያደርግ ስለሚያደርገው ነገር ቀድሞ ሊያውቅ ይገባል። አላህ ተባረከ ወተዓላ የፈጠረን ለዒባዳ ነው። ጾምም አንዱ ዒባዳ ነው። የትኛውም ዒባዳ በራሳችን ጊዜ እንድንሰራው አላህ አላዘዘንም። ተማሩ ብሎናል። ነቢያትን ልኮ አስተምረዋል። ነቢዩ ሰላቱ ወሰላም የጾም ህግጋትን በሚገባ አስተምረዋል። በራሳቸው ጊዜ ተናግረዋል፣ አስተምረዋል። ረመዳን ከመምጣቱ አስቀድመው ስለ ረመዳን ይናገሩ ነው። የረመዳን ትሩፋትን በዝርዝር አስረድተዋል። ስለ ሐጅ ተናግረዋል፣ አስተምረዋል። በተግባርም ግመላቸው ላይ ሆነው አብዛኞቹን የሐጅ ስነ ስርዓቶችን ፈጽመዋል። ከፍ ብለው እንዲታዩ ግመል ላይ ሆነው የሐጅ ስነ ስርዓትን ያከናወኑት የሐጅ ተራረክ ከሳቸው እንዲወሰድ ነው። ሶላትም ሚንበር ላይ ወጥተው ሁሉም እያያቸው ሰግደዋል። ስጁድ ለማድረግ ወደ መሬት እየወረዱ በዚህ መልኩ ሚንበር ላይ ወጥቼ ከፍ ብዬ የሰገድኩት አሰጋገድን ከኔ እንድትወስዱ ነው ብለዋል። ባለቤቶቻቸው ነብዩ ሰለላሁ ዐለይሂ ወሰለም ጾመኛ ሆነው እንዲህ ያደርጉ ነበረ ብለዋል። ስለዚህ ጾምም ይሁን ማንኛውም ዒባዳ እውቀት ላይ የተመሰረተ ሊሆን ይገባዋል። በጥቅሉ እዚህ ምድር ላይ ስንኖር ህይወታችን የተስተካከለ ያማረ ይሆን ዘንድ ስለምናደርገው ነገር በሙሉ ስለ ሐላሉ ስለ ሐራሙ አላህ ስለሚወደው አላህ ስለሚጠላው ስለፈቀደው ስለከለከለው በሙሉ ልናውቅ ይገባል። የአላህን ስምና ባህሪያት ልናውቅ ይገባል። ይሄን ያደረገ እንዲህ መነደዋለሁ፣ ጀዛ ከፍለዋለሁ፣ ይሄን ያደረገ በዚህ መልኩ ቀጠዋለሁ ያለበትን ልናውቅ ይገባል። ይህ ከሌለ አላህ ተባረከ ወተዓላ ይሄን ያደረገ ጀሃነም ላይ ባፍጥሙ ደፋዋለሁ ያለለትን ከባድ ወንጀል ልንሰራ እንችላለን በጀህልና ምክንያት። ይሄን ያደረገ ከጀሃነም ነፃ አወጣዋለሁ በሱና በጀሃነም መሃል አጥራጥርለታለሁ ያለለትን ኸይር ስራ እንደዋዛ እናሳልፈዋል። ስለዚህ ጀህልና አላዋቂነት ትልቅ ኪሳራ ነው፣ ውርደት ነው፣ በባዶ መልፋት ነው፣ በአንድ በኩል የሰፉ በሌላ በኩል መቅደድ ነው። ስለዚህ አላህ ተባረከ ወተዓላ እውቀት እንድንማር ገፋፍቶናል። ተማሩ ብሎ አዞናል። ለመጀመሪያ ጊዜ የወረደውን የቁርአን አንቀጽ ኢቅራ የሚል አድርጎታል። ማንኛውም ሙስሊም ወደ ጀነት መጓዝ የሚፈልግ የእስላም ጎዳናን የመረጠ የመጀመሪያ የጉዞው ብርሃን መሪ እውቀት ሊሆን ይገባዋል። ያለ እውቀት የሚደረግ ዒባዳ ትርፉ ድካም ነው። አብዛኛውን ጊዜ ሐላልና ሐራሙ ይቀላቀልብናል፣ ሱናና ቢድዓው ይቀላቀልብናል። ከዚህ ሁሉ ጣጣ የሚድነው ዒልምን የታደለ ሰው ነው። እንዳቅሙ ባለበት ሀገር ባለበት ዕድሜ ባለበት ሁኔታ ሊሳካለት የሚችለውን ያክል ጥሮ መማር አለበት። ለመኖር እንሰራለን። በዘመኑ ስራ የለም ሀገራችን ስራ የለም እንኳ ብሎ ማንም እጁን አጣጥፎ ቁጭ አይልም። ዱንያ ላይ ለመኖር መስራት መከሰብ ያስፈልጋል ብለን የምናምነውን ያክል አኼራ ላይ ጀነት ላይ በሰላም ለመኖር እውቀት ያስፈልጋል። እንጀራ እህል የስጋችን ቀለብ ነው። የቁርአን የሐዲስ እውቀት ደግሞ የመንፈሳችን ቀለብ ነው። ነፍሳችን ቀልባችን ከተበላሸ የአካላችን መደለብና መስተካከል በጠጋ መኖር ምንም አይጠቅም። ነገ ስንሞት ይበሰብሳል፣ አፈር ይሆናል። ነገር ግን አእምሯችን፣ ልባችን፣ መንፈሳችን በእውቀት ከተገነባ
አላህ በሚወደው ረሱል አለይሂ ሰላቱ ወሰላም ባስተማሩን ትምህርት ከተገነባ ስራ ከተጨመረበት አኺራ ላይ ዘላለማዊ ህይወትን እናገኛለን። የርፈዕላሁ الذين آمنوا منكم والذين أوتوا العلم درجات የተባለውም ለዚህ ነው። ከእናንተ ውስጥ ያመኑ እውቀትን የተሰጡ አዋቂዎች አላህ ተባረከ ወተዓላ ካላዋቂዎች ይልቅ በብዙ ደረጃ ከፍ ያደርጋቸዋል ብሏል። አዋቂ በስነ ምግባሩም በስራውም ከፍ ያለ ነው። የማያውቅ ሰው ደግሞ ዝቅ ያለ ነው። ማንም ዝቅ ተደርጎ ሲገለጽ አይወድም። አላህ ተባረከ ወተዓላ የሰውን ልጅ ከፍ የሚያደርገው በእውቀት ነው። ዒባዳ ራሱ ወደ ፊርደውስ ወደ ጀነት የሚያስገባው እውቀት ላይ የተመሰረተ ሲሆን ላ የስተዊ አስሓቡ ናሪ ወአስሓቡ ልጀና ያለው ጌታ አላህ ራሱ ላ የስተዊ አለዚነ ያዕለሙነ ወለዚነ ላ ያዕለሙን ብሏል። የጀነትና የጀሃነም ሰዎች መቼም አይስተካከሉም፣ እኩል አይደሉም፣ አይገናኙም ያለው ጌታ አላህ የእውቀት ባለቤቶችና እውቀት የሌላቸው ጃሂሎች መቼም እኩል አይደሉም ብሏል። ጌታ አላህን ትክክለኛውን ፍራቻ የሚፈሩት እውቀት ያላቸው ሰዎች ናቸው ብሏል። ስለ ጀነት ጸጋ ከዘረዘረ በኋላም ዛሊከ ሊመን ኸሺየ ረበህ ብሏል። አላህን ትክክለኛውን ፍራቻ የሚፈራው ጌታውን የሚያውቅ ነው፣ ሐላል ሐራሙን የሚያውቅ ነው፣ ዲኑን የሚያውቅ ነው ብሎናል። የጀነትን ጸጋ በሚያጓጓ መልኩ ከነገረን በኋላ ይህ ሁሉ የጀነት ጸጋ የተዘጋጀው ሊመን ኸሺየ ረበሁ ጌታውን ለፈራ ሰው የተዘጋጀው። የተፍሲር አዋቂዎች ጀነት የተዘጋጀችው አላህን ሐላል ሐራምን ለሚያውቁ እውቀት ላይ የተመሰረተ ዒባዳ ላደረጉ ሰዎች ነው ማለት ነው ብለው ፈስረውታል። አላህን ያልፈራ ጀነት አይገባም። የሱረቱ አልበይና መጨረሻ አንቀጽ ላይ እንደተቀመጠው በሚያጓጓ መልኩ ስለ ጀነት ጸጋዋ ኒዕማዋ ከነገረን በኋላ ይህ የጓጓችሁለትን ጀነት ማግኘት ከፈለጋችሁ አላህን ፍሯል። ይሄ ጌታውን ለፈራ ሰው ነው፣ ከማክበር ጋር ለፈራ ሰው ነው። መፍራት በልብ ብቻ አይደለም፣ በምላስ ብቻ አይደለም፣ በተግባር መሆን አለበት። ጊዜያዊ ፍርሃትም መሆን የለበትም፣ ሁሌ ቋሚ መሆን አለበት። ሶላት ሲሰግዱም አላህን መፍራት፣ ዘካት ሲያወጡም አላህን መፍራት፣ ቤተሰብ ሲመሩም አላህን መፍራት፣ ዱንያ ሲሰሩም አላህን መፍራት፣ ከጎረቤት ጋር አላህን መፍራት፣ ከትዳር አጋር ጋር አላህን መፍራት፣ በሁሉም ነገር ላይ አላህን መፍራት አላህን ማክበር ካለ ጀነት የተዘጋጀችው እንዲህ አይነት ሰው። ማን ነው ደግሞ በዚህ ደረጃ አላህ የሚፈራው? ኢነማ የኽሸ አላህ ሚን ዒባዲሂ አልዑለማ ከባሮቹ ውስጥ አላህን በሚገባ የሚፈሩ የሚያከብሩ አላህን የሚያውቁ ሰዎች ናቸው። ሐላል ሐራምን የሚያውቁ ናቸው። ቅጣትና ሽልማትን የሚያውቁ ናቸው። ቃል ኪዳንና ማስፈራሪያን ዛቻን የሚያውቁ የሚጠነቀቁ ናቸው ብሏል። አላህን የማያውቅ ዲንን የማያውቅ እንዲሁ በዘልማድ ብቻ ዒባዳ የሚያደርግ እውር እንደሆነ ነው ቁርአን የሚናገረው። ቁርአንን ዲንን የማያውቅ ሰው እውር እንደሆነ ነው። አፈመን ያዕለሙ አነማ ኡንዚለ ኢለይከ ሚን ረቢከ አልሐቁ ከመን ሁወ አዕማ ኢነማ የተዘከሩ ኡሉል አልባብ ብሏል። ከጌታህ ዘንድ ወደ አንተ የወረደውን ቁርአን፣ ሐዲስ፣ ዋሕይ ሐቅ እንደሆነ ያወቀ ሰው የሚያውቅ ሰው ይሄን እንደማያውቅ እውር ነው እንዴ? የሚያስተነትኑ የሚገሰጡ የልብ ባለቤቶች ናቸው፣ የልቦና ባለቤቶች ናቸው ብሏል። ዲንን የማያውቅ ሐላል ሐራምን የማያውቅ ልብ የለውም ማለት ነው። ጀሀነም የገቡ ሰዎችም ራሳቸው ላይ ይሄን ይመሰክራሉ። ለው ኩና ነስመዑ አው ነዕቂሉ ማ ኩና ፊ አስሓቢ ሰዒር ይላል። የመቀበልን መስማት ብንሰማ የመተግበርን ራስን የማስተካከልን ማሰብ ብናስብ ዛሬ ከጀሀነም ነዋሪዎች ውስጥ ባልሆንን ነበር ይላል። ወደ ጀሀነም የወሰዳቸው ሰምተው አለመቀበላቸው፣ አላህ በሰጣቸው አቅላቸው አለመጠቀማቸው እንደሆነ ራሳቸው ላይ ይመሰክራል። ኢዘን ዱንያ ላይ አኼራ ላይ ያሉ ጥቅምና ጉዳቶችን ለይቶ ማወቅ የሚችለው ዒልም ያለው ሰው፣ እውቀት ያለው ሰው፣ ዲኑን የሚያውቅ ሰው፣ ዲን ያለው ሰው፣ እውቀት ያለው ሰው፣ ዒልም ያለው ሰው ስንል የግድ ሁሉም ዱንያውን ቤተሰቡን እርግፍ አድርጎ ትቶ ለዒልም ይውጣ ማለት አለ። ሁሉም ባለበት ያቅሙን መማር አለበት። ስለምንሰግደው ሶላት በደንብ ማወቅ አለበት። ስለምንጾመው ጾም በደንብ ማወቅ አለበት። ስለምናወጣው ዘካት፣ ስለምናደርገው ሐጅ፣ ስለምናሳድጋቸው ልጆች ከኛ ምን እንደሚጠበቅ፣ ምን እንደሚፈቀድ፣ ምን እንደሚከለከል ማወቅ አለበት። ካልሆነ በጨለማ እንደሚጓዝ እውር ሰው እንሆናለን። እውርም ነው ጨለማም ነው መንገዱ። አፈመን ያዕለሙ አነማ ኡንዚለ ኢለይከ ሚን ረቢከ አልሐቁ ከመን ሁወ አዕማ ከነቢ ከአላህ ዘንድ ወደ ነቢ የወረደውን ቁርአን ሐዲስ የማያውቅ ሰው እንደ እውር ነው እንደ ይላል። ቁርአን ሐዲስን የማያውቅ አላህ እውር እያሉ
በቁርአን በሐዲስ ማይገሰጹ ሰዎችን አይን አላቸው ማያዩ ናቸው፣ ጆሮ አላቸው የማይሰሙ ናቸው፣ ልብ አላቸው የማያስቡ ናቸው። እነዚህ ልክ እንደ እንስሳ ናቸው፣ ከእንስሳም የከፉ ናቸው ብሏል አላህ ተባረከ ወተዓላ። ኡላኢከ ሁሙል ጋፊሉን የተፈጠሩለትን ዓላማ ችላ ያሉ የዘነጉም እንዲህ አይነት ሰዎች ናቸው ይላል። በሁሉም ነገር ላይ አላህን ለመፍራት በሁሉም ነገር ላይ እውቀት ግንዛቤ ላይ ሆኖ ለመጓዝ የምናደርገው ነገር ሁሉ አላህ በሚወደው መልኩ እንዲከናወን የምንተው ነገር ሁሉ ለምን ተውክ ተብለን እንዳንወቀስ የሚያደርግ እንዲሆን ልንማር ልናውቅ ይገባን። ከምንም በላይ አላህ ተባረከ ወተዓላ ከእኛ የሚፈልገው እሱን በብቸኝነት ማምለክን ተውሂድን መጠበቅን። ተውሂድን እንኳ ጠብቅ ያለሁ እኔ አኼራ ላይ የጀሃነም የእሳት እራት ከሚያደርገው ሽርክ ድኛለሁ እኔ የምንለው እውቀት ሲኖረን። እውቀት የሌለው ሰው የተለያዩ የሽርክ ተግባራት ላይ ይወድቃል፣ የሽርክ ቃላትን ይናገራል። ይሄ ጊዜ ሁሉ ማይሰጥ ጉዳይ ነው። ሰውነትን በሙሉ የሚወር ተላላፊ በሽታ ካንሰር አለብህ ቢባል አንድ ሰው ውሎ ሳያድር አቅም ባይኖረው እንኳ ከሰው እርዳታ ጠይቆ ይታከማል። በአላህ ማጋራት ከዛ የከፋ በሽታ ነውና ሽርክ ምንድን ነው? የቅያም ቀን ከነቢ የሚያጣላ ከእሳቸው ጉርብትና የሚያርቅ ቢድዓ ምንድን ነው ብለን አንገታችን ደፍተን ልናደምጥ ልንማር ልናነብ ይገባን። ቁርአን ላይ የተለያዩ ምሳሌዎችን አላህ አቅርቧል። የሰው ልጆች የሚነገራቸውን ነገር ይረዱ ዘንድ በምሳሌ ገልጿል። ከ40 እስከ 49 የሚደርሱ ቁርአን ውስጥ አላህ የጠቀሳቸው ምሳሌዎች አሉ። ወትልከ አልአምሳሉ ነድሪቡሃ ሊናስ ወማ ያዕቂሉሃ ኢላ አልዓሊሙን ብሏል። 50 አካባቢ ቁርአን ላይ የቀረቡ የተደረጉ ምሳሌዎችን አይረዷቸውም አዋቂዎች እንጂ ይላል። ከቀደምቶች ውስጥ አንድ ቁርአን ላይ የተጠቀሰ ምሳሌ ካልገባቸው የሚያለቅሱ ነበሩ። ምን ሆንክ ለምን ታለቅሳለህ ሲባሉ እኔ አላዋቂ ነኝ ማለት ነው ይሉ ነበር። እነዚህ ቁርአን ላይ የተጠቀሱ ምሳሌዎችን እውቀት ያለው ሰው እንጂ ዑለሞች እንጂ አያውቋቸውም ስላለ አላህ ቁርአን ላይ የገለጸው ምሳሌ አልገባኝም አልተረዳሁትም ማለት እኔ አላዋቂ ነኝ ማለት ነው ያሉ ለራሳቸው ያለቅሱ ነው። ካላዋቂዎች ከመሆን አላህ ይጠብቀኝ ይሉ ነበር ነቢዩላህ ሙሳ ዱዓ ሲያደርጉ። ካላዋቂዎች ከመሆን አላህ ይጠብቀኝ። ኑሕም ይሄም ብለዋል። አላዋቂነት ትልቅ ችግርን ስለሚያስከትል ማለት ነው። አላህ ተባረከ ወተዓላ ኸይርን የሻለት ሰው ነቢያችን ሰለላሁ ዐለይሂ ወሰለም ስልጣን ይሰጠዋል፣ ብር ይሰጠዋል፣ ልጅ ይሰጠዋል፣ እድሜ ይሰጠዋል አላል። አላህ ኸይርን የሻለት ሰው የዲንን ግንዛቤ ይሰጠዋል ነው ያሉት። ሲጾም እንዴት መጾም እንዳለበት ያውቃል። ሲሰግድ እንዴት መስገድ እንዳለበት ያውቃል። ማንኛውንም ወደ አላህ ያቃርበኛል ብሎ የዲን አካል ነው ብሎ የሚያደርገውን ነገር እውቀት ላይ ግንዛቤ ላይ ተመስርቶ ነው የሚያደርገው። በሌላኛው የሐዲቱ ለፍዝ ደግሞ አዩሃ ናስ ተዓለሙ እናንተ የሰው ልጆች ሆይ ተማሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እናንተ የሰው ልጆች ሆይ ተማሩ። የሰው ልጆች ሆይ የሚለው ወንዱንም ሴቱንም ሕፃኑንም አዋቂውንም በስራ የተጠመደ ሰራተኛንም ብዙ ስራ የሌለውንም ይመለከታል። እናስ ሙሉ የሰው ልጆች ሆይ ተማሩ። ለዚህም ነው ከሰሐቦች ውስጥ ማይማር አልነበረም። እድሜ ገፍቷል እኔ አልማርም የሚል አልነበረም። ከረሱሉ ሰምተው በቃላቸው መያዝ ያቃታቸው ያ ረሱላህ አሁን ያሉትን ይጻፉልኝ ብለው ወረቀት ይሰጡ ነበር ለነብዩ ሰለላሁ ዐለይሂ ወሰለም። መጻፊያ ይሰጡ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ስለማይጽፉ ለገሌ ጻፉለት ይሉ ነበር። ለገሌ ጻፉለት ይሉ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ የሰሙትን መለስ ብለው በጋራ ተሰብስበው ያጠኑ ነበር። ከነቢይ በኋላ ትልልቅ ሰሐቦች በእድሜ ከነቢዩ እኩል የሆኑ ከነቢይ በእድሜ በላይ የሆኑም ጭምር ሕፃናትም ጭምር ከነቢይ የሰሙትን ለቤተሰብ ወስደው ያስተላልፉ ነው። ዛሬ ነቢይ እንዲህ ብለዋል ይሉ ነው። ሴቶች ሁሉ እንደ ወንዶች ነቢይን በብዛት ማግኘት አለመቻላቸው አስቆጭቷቸው ገለበና ዐለይከ ሪጃል ይሏቸው። ወንዶች አሸነፉ፣ ወንዶች በለጡን፣ አንድ ቀን ለኛም ይስጡን ብለው ከነብዩ ሰለላሁ ዐለይሂ ወሰለም እውቀት ለማግኘት ተጨማሪ ጊዜ ጠይቀው እንግዲያውስ ቀጠሯችን እገሌ በሚባለው ቀን እገሌ ቤት ይሁን ብለዋቸው በዛ ቀን ወደዛ ቦታ ሄደው አስተምረዋቸዋል። ነብዩ ሰለላሁ ዐለይሂ ወሰለም የዒድ ቀን ላይ ሴቶችን አስወጧቸው፣ ወደ መስገጃ ይሂዱ፣ ሐይድ ላይ ያሉ ሴቶችም ይሂዱ፣ ከጓዳ ማይወጡ ልጃገረዶችም ይሂዱ፣
ጅልባብ የሌላት ሴት ጓደኛዋ ከጅልባቧ ታልብሳት፣ ሁለት ካላት አንዱን ትስጣት ታውሳት፣ አንድ ብቻ ከሆነ ያላት እዛው የራሷ ጅልባብ ውስጥ አስገብታ ይዛት ትሄዳል። ነብዩ ሰለላሁ ዐለይሂ ወሰለም የሽሀድነ አልኸይረ ወደዕወተ አልሙስሊሚን። እነዚህ በተለምዶ ሴቶች ከቤት አይውጡ የተባለላቸው ሴቶች እንኳ ልጃገረዶች፣ የወር አበባ ደም ላይ ያሉ ሴቶች ሁሉም ወጥተው ኸይርን ይሳተፋሉ፣ ኹጥባ ይሰማሉ ማለት፣ ምክር ይሰማሉ ማለት፣ ዱዓ ሲደረግ አሚን ይላሉ ማለት። ልጆቻችንን ከጀሃነም እሳት እንድንጠብቃቸው አላህ በቁርአን አዟል። ወአንፉሰኩም ወአህሊኩም ናራ። ይሄን ደግሞ ሱሐቢዮች አሊ ሌሎችም ሲፈስሩ የነቢዩን ዓለይሂ ሰላቱ ወሰላም ሱና የነቢዩን ውዴታ አስተምሯቸው ማለት ነው ብላ። ከጀሃነም እሳት ልጆችን መጠበቅ ምንችለው በማስተማር፣ ራሳችንም ከጀሃነም እሳት መዳን ምንችለው በማስተማር ነው። እናንተ የሰው ልጆች ሆይ ተማሩ፣ ዲናችሁን እወቁ። እውቀት የሚገኘው በመማር ነው። አላህ ኸይርን የሻለት ሰው የዲን ግንዛቤ ይሰጠዋል ብለዋልና ፊት ለፊታችን ስለሚመጣው ረመዳን ጀለቢያ፣ መስገጃ፣ ኮፍያ፣ ጥምጣም፣ የሾርባ እህል ከማዘጋጀታችን በፊት ጾምን እንዴት ልጹመው? ከጾመኛ ምን ይፈቀዳል? ምን ይከለከላል? ምን ይወደዳል? ምን ይጠላል? ከጾም ጋር የተያዙ ህግጋት ምንና ምን ናቸው ልንል ይገባል። የዛሬ 50 ዓመት እናቴ ስትጾም አባቴ ሲጾም ባየሁት መልኩ እድሜ ልኬን መጾም የለብኝም። ራሴን ማሻሻል አለብኝ። እውቀት መጨመር አለብኝ። ጀህልናን ከራሴ ላይ ማውረድ መቻል አለብኝ። ከምንም በላይ አላህ ዘንድ ተወዳጅ ዒባዳ እውቀት ላይ የሚደረግ ዒባዳ ነው። በእውቀት የሚደረግ ዒባዳ። የሸሪዓ እውቀት በጥቅሉ ሁለት አይነት ነው። በግለሰብ ደረጃ እያንዳንዱን አማኝ የሚመለከት እውቀት አለ። ከኡማ ውስጥ ከማህበረሰቡ ውስጥ የተወሰኑት ካወቁት ሌሎች አለማወቁ የማያስጠይቃቸው የሆነ እውቀት አይነት አለ። እያንዳንዱን ግለሰብ ይመለከታል። ለምን ይሄን ሳታውቅ ተብሎ ቀብር ላይ አላህ ዘንድ ይጠየቃል ከሚባልለት የእውቀት አይነት አንዱ የጾም ህግጋትን ማወቅ። ስለ ፈርዱ ጾም ህግጋት ማንኛውም ጾም ይመለከተኛል የሚል ሰው ማወቅ አለበት። ስለ ሶላት አሰጋገድ እያንዳንዱ ሙስሊም ማወቅ አለበት። ገቢ ያለው ሰራተኛ የሆነ ነጋዴ የሆነ ስለ ዘካ ማወቅ አለበት። በየዓመቱ የረመዳን ጾም ላይ የሚደጋገሙ ጥያቄዎች አሉ። አብዛኛውን ጊዜ ዓመቱን ሙሉ 5፣ 6፣ 7 ዓመት የሚደጋገሙት እነዚያው ጥያቄዎች ራሳቸው ናቸው። ጥያቄዎችም እነዚያው ሰዎች ራሳቸው ናቸው። አንዳንዴ ካጠፉ ጊዜው ካለፈ በኋላ ነው የሚጠይቁት። መስሎኝ አረፍኩት ይላል። ዲን ሰዎች እንደመሰላቸው የሚያደርጉት ነገር አይደለም። ከነብዩ ሰለላሁ ዐለይሂ ወሰለም ተወስዶ መጠኑ፣ አፈጻጸሙ፣ ህግጋትና ስነ ስርዓቶቹም ከነብዩ ነው የሚወሰዱት። የጾም ህግጋትን ነብዩ አስተምረዋል። ጾም ስለሚያበላሹ ነገሮች ተናግረዋል። ከዛ በኋላ የፊቅህ ሊቃውንት አብራርተዋል። ከኛ የሚጠበቀው መማር፣ የማናውቀውን መጠየቅ። ማወቂያ መንገዶች ብዙ ናቸው። እድሜ 50 ነው 60 ነው ካሁን በኋላ ኪታብ ማስታወሻ ይዤ መማር አልችልም ነው ብዙ ሰዎች የሚሉት። ይሄ ራሱ ትክክል አይደለም። ይቻላል። አይናችን እስካየ ጆሮአችን እስከሰማ ድረስ በአንድ ቀን አንዲትን ነጥብ ለምን አይሆንም? አንዲትን ፊደል ለምን አይሆንም? መማር አለብን። አላዋቂ ጃሂል ሆኖ ከመሞትና ከመኖር ተማሪ ሆኖ መሞት ይሻላል። ያሰብከው 100 10% እንኳ ባይሳካ እየተማርኩ ነው፣ ሳምንቱ ሙሉ እየተመላለስኩ ነው፣ በ3 ቀን አንዲት ነጥብ ይዛለሁ እንኳ ብትል ከጃሂልነት ወደ ተማሪነት አድጎ መሞት መኖር ትልቅ ነገር። እውቀት ፍለጋ የሚንቀሳቀስ የሚራመድ የተከበሩ መላእክቶች ክንፋቸውን ይዘረጉለታል። የሚያደርገው ነገር አስደስቷቸው። እውቀት ፍለጋ እንቅስቃሴ ጉዞ መጀመር ከቤት ወደ መስጂድ ወደ መድረሳ፣ ከመድረሳ ከመስጂድ ወደ ቤት፣ ከሱቅ ወደ መስጂድ ወደ መድረሳ መመላለስ ወደ ጀነት ጉዞ እንደመጀመር ነው የሚቆጠረው። ነቢያችን ሰለላሁ ዐለይሂ ወሰለም መን ሰለከ ጠሪቀን የልተሚሱ ፊሂ ዒልመን ሰሀለ ላሁ ለሁ ቢሂ ጠሪቀን ኢለል ጀነህ ብላ። ዒልምን ፍለጋ የሸሪዓ እውቀትን ፍለጋ እርምጃ ጉዞ የጀመረ ሰው በዚህ ጉዞ በዚህ እርምጃው አላህ ተባረከ ወተዓላ ወደ ጀነት የሚወስድን መንገድ ይከፍትለታል ብላ። ይህ ማለት የግድ ውጭ ሀገር ክፍለ ሀገር መሳፈር አይደለም። የቻለ ይሄን ቢያደርግ መልካም። የረሱል ሰሐቦች ለሳምንታት አንድ ሐዲስ ለመማር ተጉዘዋል። ያውም በድሮ አስቸጋሪ የጉዞ ሁኔታ አንድ ሐዲስ ለማረጋገጥ ለማጣራት ተጉዘዋል። እኛ ግን ዛሬ በየመንደራችን መስጂዶች፣ መድረሳዎች ተከፍተው ኑ ተማሩ ይባላል። ሰዎች ሰግደው ወጥተው ከመስጂዱ ዙሪያ የተሽከረከሩ የካፍቴሪያ ወንበር ያሞቁ ቆይተው ይመለሳል። ከመግሪብ እስከ ኢሻ ከፈጅር በኋላ ቁርስ እስኪደርስ በሳምንት አንድ ቀን እሁድ፣ በሳምንት አንድ ቀን ጁሙዓ እንኳ በሚገባቸው ቋንቋ ትምህርት የተሰጠን
ኪታቡን ገልጠው ማንበብ ባይችሉ ማስታወሻ ይዘው የሰሙትን የጻፉ መማር፣ ከቤተሰብ ጋር በዲን ዙሪያ መመካከር፣ መማማር፣ ዛሬ አንተ ምን ተማርክ አንቺ ምን ተማርሽ መባባል አይችሉም። ይሄ ምን ያሳያል? አላህ ተባረከ ወተዓላ ለኸይር እንዳላችን ውስጣችን ላይ ፍላጎት አለመኖሩን አውቆ ችላ እንዳለን ያሳያል። ምክንያቱም ቀደም ሲል ያነበብነው ሐዲስ ላይ አላህ ኸይርን የሻለት ሰው የዲን ግንዛቤ ይሰጠዋል የሚለው መንጡቅ ነው። ሐዲሱ መፍሁም አለው። በርካታ ፉቃሃዎች ሙሐዲሶች እንዳሉት አላህ ኸይርን የሻለት ሰው እውቀት ይሰጠዋል፣ እውቀትን እንዲወድ ያደርገዋል። ይማራል፣ ያነባል፣ ይሰማል፣ ይጠይቃል፣ ለእውቀት ትኩረት ይሰጣል። አላህ ኸይርን የሻለት በዱንያ ኢማንን ዒልምን ይሰጠዋል፣ አኺራ ላይ ጀነት ይሰጠዋል። እዚህ በዒልም የተጠመደ ሰው ለዒልም ልቡን ጊዜውን የሰጠ ሰው የማይቀር ነው። ይህ የዒልም ጉዞ የግድ በእግር መሮጥ አይደለም። ሰዎች የተኙ ቁጭ ብሎ ማጥናት፣ ማንበብ፣ ማድመጥ የዒልም ጉዞ ነው። ወደ መስጂድ ወደ መድረሳ ሄዶ ተምሮ መመለስ፣ ቁጭ ብሎ ማድመጥ የዒልም ጉዞ ነው። የእግር ጉዞ ብቻ አይደለም የሚታሰበው ነው። ከዚህ አላህ ኸይርን የሻለት ሰው እዚሁ ለእውቀት እንዲጨነቅ ያደርገዋል። ራሱ ይማራል፣ ልጆቹን ያስተምራል፣ የትዳር አጋሩን ያስተምራል። የዚህ ሐዲስ ደግሞ ግልባጩ ተቃራኒ መልእክቱ እውቀትን ማይወድ፣ ማይማር፣ ማያጠና፣ ማይጠይቅ፣ ለማወቅ ምንም አይነት ጥረት የማያደርግ አላህ ለኸይር ያላዘጋጀው ሰው ምን ማለት ነው? ኸይርን ለሁሉም ይፈልጋል አላህ። ከዚያ በኋላ ውስጣችን ላይ የኸይር ፍላጎት መኖሩን ስናሳየው ለአላህ ስንሞክር ኸይሩ ላይ ያግዘናል። ዝም ስንል ዝም ይለናል እሱ። ኢዳ አላህ ተባረከ ወተዓላ እኛ ላይ ግዴታ ያደረጋቸው ዒባዳዎችን አፈጻጸማቸውን ልናውቅ ይገባናል። በግዴታነት ህግጋቶቹን ልናውቅ ይገባናል ከሚባል የዒባዳ አይነት አንዱ ጾም ነው። የጾም ህግጋትን እያንዳንዳችን ልናውቅ ይገባናል። ጾሙን ከጀመርነው በኋላ አይደለም ጾም የሚያፈርሱ ነገሮች ምንድናቸው ብለን መጠየቅ ያለ የሱሑር መጀመሪያና ማብቂያ ሰዓቱ፣ ጾም የሚያፈርስን ነገር ያደረገ ሰው ምን ማድረግ እንዳለበት፣ ንያን የረሳ ሰው ምን ማድረግ እንዳለበት፣ ፀሐይ የጠለቀ መስሎት የበላ ሰው ምን ማድረግ እንዳለበት ችግሩ ከገጠመን በኋላ አይደለም መጠየቅ ያለብን። የተለያዩ ባላዋቂነት የምናለፋቸው ከባባድ ጥፋቶች አሉ። ጀነት ለመግባት እዚህ ዱንያ ላይ የተረጋጋ ዒባዳ ለማድረግ ዒልም እውቀት ያስፈልገናል። ትንሽም ይሁን ትልቅ እውቀትን ለራሱ ጨብጦ ቀስሞ ለልጁ ለቤተሰቡ አውርሶ የሄደ ሰው አስተምሮ የሄደ ሰው ቢሞትም ስራው አይቋረጥም። የሰው ልጅ ሲሞት ስራው በሙሉ ይቋረጣል። ሶስት ነገር ሲቀር ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ አንዱ ጠቃሚ እውቀትን ለቀጣይ ትውልድ አስወርሶ የሄድ እንደሆነ ያስተማር እንደሆነ ብላ ራሳችን ካልተማረን ለልጆቻችን የሸሪዓ እውቀትን ብዙ ጊዜ ልናወርሳቸው አንችልም። ራሱ ለእውቀት ክብር የሌለው ሰው ልጆቹ እንዲማሩ ብዙም ግፊት ሊያደርግ አይችልም። ማወቁ ብቻ ጥቅም የለውም፣ መተግበርም ጭምር ያስፈልጋልና ባወቅነው ልንሰራ የሰማነውን ወደ ተግባር ልንቀይር ይገባናል። አውቆ የተገበረ ሰማይ መላእክቶች ዘንድ የተከበረ ሰው ይባላል ተብሏል። መን ዓሊመ ፈዓሚለ ዩድዓ ፊ መለኩት ሰማኢ ዐዚማ ብሏል። ከቀደምቶች መሃል አንዱ ያወቀ የጌታውን ሕግጋት አላህ የሚወደውን የሚጠላውን የሚፈቅደውን የሚከለክለውን ያወቀ የተገበረ አይደለም ምድር ላይ ሰማይ ላይ እንኳ የተከበረ ሰው ይባላል። ሊቀናም የሚገባው በእንዲህ አይነት ሰው ነው ተብሏል። ላ ሐሰደ ኢላ ፊትነተይ ሁለት አይነት ነገሮች ላይ እንጂ ቅናት አይቻልም ተብሏል። ከሚቀናባቸው በሸሪዓ መቅናት ይደገፋል ከተባለበት አጋጣሚ አንዱ የቁርአንን እውቀት የዲንን እውቀት አላህ ሰጥቶት ቀን ከሌሊት ቁርአን የሚቀራ ቁርአን የሚተገብርን ሰው ሲያዩ መቅናት ይቻላል። ዕልምን በተመለከተ አላህ ብዙ ብለዋል። ነብዩ ሰለላሁ ዐለይሂ ወሰለም ብዙ ብለዋል። አስፈላጊ አንገብጋቢ ስለሆነ ከ200 በላይ የሸሪዓ ማስረጃዎች አሉ የዕልምን ትሩፋት አንገብጋቢነቱን አስፈላጊነቱን የሚናገሩ። ዕልም በጣም ጠቃሚ አስፈላጊ ተወዳጅ ነገር ስለሆነም ነው ጃሂሉ እንኳ አውቃለሁ ይላል። አላዋቂነት ስለሚያስጠላ ስለሚያሳፍር ነው አላዋቂው እንኳ አውቃለሁ ይላል። አታውቅም ሲባል ይቆጣል፣ አላዋቂ ሲባል ይቆጣል። እውቀቱም ባይኖረው ታውቃለህ ሲባል ደስ ይለዋል። እንዴት ብለን ነው የሌለን አለን ምንለው? እንዴት ብለን ነው ያለብንን ጅህልና መጣል ሲገባን ማስወገድ ሲገባን የለብንም ብለን ምንቆጣው? ስለዚህ ከበሽታዎቹ የከፋን በሽታ ጅህልናን ልንጠላ ይገባናል፣ ከሱ ልንላቀቅ ይገባናል። ይሄ የሚሆነው በመማር ነው። ካልሆነ ግን ጅህልናን ተሸክሞ የሚያከናውኑት ዒባዳ ትርፉ ድካም። ጾሙም ላይ ሶላቱም ላይ ሐጁም ላይ የምናያቸው ብዙ ስህተቶች አሉ። ለምን ብለን ጠጋ ብለን ስንመክር ስንጠይቅ አላውቅም እኮ ይላሉ ሰው። የሶላቱን የዒባዳውን ግዴታነት ስናውቅ አፈጻጸሙን ህግጋቱን ልንማር ይገባናል። ካልሆነ በሀገርኛ እንደሚባለው የጃሂል ዒባዳ
ተመልሶ እዳኑን ይሆን። እንደዚህ የሰገድክ ብትሞት እሳት ትገባ ነበር ያሉ ሰሐቢ አሉ። ሶላት ሲሰግድ አይተው አሰጋገዱ ስርዓት የጎደለው ስለነበረ ስህተት የበዛበት ስለነበረ እንደዚህ የሰገድክ ብትሞት እሳት ትገባ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሰግዶ መጥቶ ሰላም አለይኩም ያላቸውን ሰው ሂድ ስገድ አልሰገድክም ብለውታል። እንደገና ሲመለስ ሂድ ስገድ አልሰገድክም፣ አሁንም ሂድ ስገድ አልሰገድክም። መጨረሻ ላይ ከዚህ የተሻለ አሰጋገድ አልችልም አስተምረኝ ብሏቸው አሰጋገድን ነብዩ ሰለላሁ ዐለይሂ ወሰለም ነግረውታልና ከጀህልና ልንወጣ የጾም ህግጋትን፣ የጾም ስነ ስርዓትን፣ አደቦችን ከጾመኛ የሚከለከሉ የሚጠሉ ነገሮችን ልንማር ለቤተሰቦቻችን ልናስተምር ከምንም በላይ በእውቀት ለረመዳን ዒባዳ ልንዘጋጅ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك علما نافعا وعملا صالحا ورزقا حلالا طيبا وعملا صالحا متقبلا برحمتك يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اغفر لآبائنا وأمهاتنا ومشايخنا اللهم اغفر لآبائنا وأمهاتنا ومشايخنا اللهم اصلحنا وأصلح نياتنا وزوجاتنا وذرياتنا اللهم من كان منا مريضا فاشفه ومن كان منا فقيرا فأغنه ومن كان منا مدينا فاقض عنه دينه ومن كان منا أيما فارزقه زوجا صالحا ومن كان منا عقيما فارزقه ذرية طيبة يا سميع الدعاء آمين والحمد لله رب العالمين.